ቀመስከኛሉ መድኃኒት በጠላ አንተን አስወድዶ ሌላ የሚያስጠላ እንደዚህ የምትሉለት ሰው ይስጣችሁ። እንግዲህ ውዶቼ ሲንግሎች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቅመሟዬ አልተቻለችም መታለች በቲክቶክ ቅውጥ እያረገችው ማለት ነውና የዛሬው ያበደ ነው ደግሞ አብዷል ነው ምልሽ። ቅመሟዬ እኛ ሽንቅርቅር በማታ ካሜራማን እንዴት ነው? ቤካ ነው መቼም አይደለ? በጣም ነው የሚያምረው። ዋው ካሜራማን አንደኛ ተብለካል። ቤካ ነው መቼም ብዬ አስባለሁ። ወይ ደግሞ ባሉካው ብሩኬ ሊሆን ይችላል። እና ኮሜንት ላይ ደግሞ ብሩኬ እኔ ኮሜንት ለምንድን ነው ስልክ የማያወጣው? አረ መላበሉኝ የምር ኮሜንት ማያወጣም ስልኬ ስቶሪ ያሳይ። እኔ ምን አባቴ ላድርገው? እሺ እናንተ እንደኔ ይሆንባችኋል ወይስ አይሆንባችሁ? እኔ እያየሁ ነበር እንደኔ አይነት የገጠመው ብዙ አሁን ስቶሪ የማያሳያቸው ምናምን ብዙ ልጆች እንደነበሩ ምናምን ነግረውኝ ነበረ። እየሰማሁም ነበር ገባችሁና ስቶሪ ብቻ ነበር የማያሳየኝ። አሁን ደግሞ ኮሜንትም አላሳይም እያለኝ ነው። ምን አይነቱ ቅዥታ የሚሆነ ቲክታክ ነው? ሲያስጠላ የምር በጣም ነው ያናድሽ። እንዴ የሌሎችን እኮ ያሳየኛል። ለምንድን ነው የሀይሚዬና የብሩኬን የማያሳየኝ? እንዴ ሙስና ነው ጉቦኛ የሆነ ሲያስጠላ የምር በጣም ነው የሚያናድደው። ደግሞ ሊስተካከሉ እንኳን እኮ አይችልም። በቃ ሁላ እኔ ገፍዬ ከፍቼዋለሁ ምናምን እንደ አዲስ አፕዴት ማድረግ ያለው ምናምን ያልሞከርኩት የለኝም። ግን እምቢ ያለ በቃ እሺ አይልም። በራሱ ጊዜ ሲፈልግ ያሳየኛል፣ ስቶሪ ራሱ ሲፈልግ አያሳየኝም። አሁን ደግሞ ጭራሽ ኮሜንትም አያሳየኝም ማለት ነው። እና እኔ ደግሞ ኮሜንት ውስጤ ነው በቃ አነባለሁ፣ ደስ ይለኛል። በተለይ ደግሞ የጨረቃዎችን ኮሜንት ማየት ደስ ይለኛል። እና ለዛ ብሎ ነው መሰለ ወሽመጤን ለመቁረጥ እንደዚህ እየዘጋብኝ የማያሳየኝ ማለት ነው። እና ብሩኬ የኔ ቆንጆ ብሎ ኮምቶላት በዛኛው ስልክ ነው ያየሁት። ከዛ ቅመሟዬ ደግሞ አይላቭዩ የሚል ነገር መልሳለታለች ማለት ነው። እና እንደዚህ ፍቅር ሲገላለጡ ደስ ስለሚለኝ የእነሱን ኮሜንት ማየት ያስደስተኛል። ገባችሁ አይደለ? የፎንቃ ነገር እኮ ነው የፍቅር ነገር። ምን ይሻለናል ግን እኛ ምን ይሻላል? ፍቅራቸው በደማችን ውስጥ ተዋህዶ እንደዚህ እያደረገን ነው ማለት ነው። እና ቅመሟዬ ሚዲያው የእሷ ነው በቃ ተቆጣጥረዋለች ነው የምላችሁ። በጣም ድምቅ አድርገዋለች። የኔ ቆንጅዬ ይመችሽ። ሁልጊዜም እንደዚህ ቶሎ እየመጣችሁ ቲክቶኩን ድምቅ አድርጉት። የምር ግን ሀይሚዬና ብሩኬ ቲክቶክ ላይ በደንብ ቢመጡ ቲክቶክ አዋርድ ይደርሳቸዋል ብዬ አስባለሁ። ምክንያቱም የጨረቃ ፋሚሊ በጣም አሪፍ የሆነ ፋሚሊ ያላቸው ምናምን ቢሰሩበት ማለት ነው። ግን ደግሞ ዩቲዩቡ ነው አሁን ዩቲዩቡን ይረሱታል፣ ወይም ደግሞ ዩቲዩቡ ይዘነጋና እንትናቸው ይቀንሳል። ይሄ ምንድነው እይታው ምናምን ሊቀንስ ይችላል ምናምን። ስለዚህ ያው ሁለቱን ለማስከሄድ አይሆንም እንጂ ቲክቶክ ራሱ መተው እንደዚህ እንትን ቢሉ አሪፍ ነው ማለት ነው። ከዚህ በፊትም አንስቶት ነበር ብያችኋለሁ። ግን በሳምንት አንድ ጊዜ ቢሆን ችግር የለውም። በሳምንት አንድ ጊዜ እየመጡ አሁን የአሁን ሳምንት ብሩኬ ከመጣ የቀጣይ ሳምንት ላይቭ ላይ ምናምን ማለት ነው። ቀጣይ ደግሞ ሀይሚዬ ምናምን እያሉ ማለት ነው። ከዛ ደግሞ ምንድነው እንደዚህ ቪዲዮ ቶሎ ፖስት ማድረግ። እነሱ ቪዲዮ ፖስት አያደርጉም ብዙ ጊዜ ምናምን ቆይተው ምናምን ነው ፖስት የሚያደርጉት እንደምታዩት ምናምን ማለት ነው። እና እንደዚህ ቶሎ ፖስት ቢያደርጉበት አካውንታቸው አክቲቭ ይሆናል፣ ፎሎራቸው ያድጋል። ከዛ ደግሞ ላይቭ ላይ በሚመጡ ሰዓት ደግሞ አሪፍ ይሆናል ማለት ነው። እና እንደዛ ቢያደርጉ መልካም ነው። በተቻላቸው አቅም ያው በሳምንት አንድ ጊዜ ምናምን ማለት ነው። ግን ደግሞ ዩቲዩብን በቋሚነት ምንም ያለማቋረጥ ሁልጊዜ መምጣት አለባቸው። ዩቲዩብ ላይ ደግሞ በደንብ መስራት አለባቸው፣ ልክ እንደ ሁልጊዜውም ማለት ነው። በተቻላቸው አቅም እንደዛ ቢያደርጉ መልካም ነው ብዬ አስባለሁኝ። ያው ሁልጊዜ ለመምጣት ግን አይሆንም፣ ምክንያቱም ሁለቱን ባንድ ላይ ማስኬድ ይከብዳል። ያው ምክንያቱም ሌሎች አሁን ዩቲዩበሮች ካያችሁ ምናምን እንዲህ ሁልጊዜ ምናምን አይመጡም። በሳምንት አንዴ ወይም ደግሞ በሁለት ሳምንት አንድ ጊዜ ቪዲዮ ከለቀቁ ዩቲዩብ ላይ፣ ቲክቶክ ግን ሁልጊዜ ይመጣሉ ምናምን። ገባችሁና የኛዎቹ ግን ዩቲዩቡን ነው በደንብ የሚሰሩት። ስለዚህ ዩቲዩቡ ላይ ትኩረት ማድረግ አለባቸው። እኛም ደግሞ አንድ ቀን ሲቀሩ ምናምን ስለሚናፍቁን የእኛንም ስሜት ስለሚያውቁ ምናምን ሁልጊዜ ነው መምጣት ያለባቸው ዩቲዩብ ላይ ማለት ነው። ግን ቲክቶክ ላይ ችግር የለም ስላለመርን በዛ ከስንት አንድ ጊዜ በሳምንት አንድ ጊዜ ወይም ደግሞ በሁለት ሳምንት አንድ ጊዜ ቢመጡ ኖርማል ነው ማለት ነው። ግን ደግሞ እንደዚህ በሙዚቃ ቪዲዮ ምናምን እየሰሩ ግን ቶሎ ፖስት ቢያደርጉበት ቲክቶካቸው አክቲቭ ይሆናል ማለት ነው። እና በገባችሁ ሰዓት ኮፒ ሊንክ እያደረገችሁላቸው እንዳይዘጋባቸው፣ ዋርኒንግ ምናምን እንዳይሰጣቸው ማለት ነው። እንደዚህ ፖስት በሚያደርጉ ሰዓት ሊያጠፋባቸው ይችላል ምናምን ያው ከመዘጌታቸው የተነሳ። እና ሀይሚዬ እንግዲህ አልተቻለችም እንደዚህ ድምቅ ብላ በባሏ መኪና ሽር እያለች ምናምን
ቅምስክኛሉ መድኃኒት በጠላ የምትለውን ሙዚቃ ነው እንግዲህ እና የጋበዘችው ለብሩኬ ለባሏ እና እንግዲህ አንዳንዶቹ የምትቃጠሉ ትኖራላችሁ በሌላኛው ሰፈር ምናምን እና ወተት እየጠጣችሁ ውዶች እንደዚህ አይነት ቪዲዮ ስታዩ ምናምን ሙዚቃ እየጋበዘችው እያቀፈችው ስታዩ ልክ ቅመምዬ እንዳለችው ከዚህ በፊት ቀጥል የምትሉ ልጆች አላችሁና መኖራችሁንም ደግሞ በግልጽ እያሳያችሁን ነው ማለት ነው። ትናንትና የሚገርማችሁ ዞር ዞር ስል እንደዚህ እኔ ገስታ አሁን ላይ ሰሞኑን ደግሞ ትንሽ ተወት አድርገዋለሁ ምናምን ማለት ነውና አንድ ቦታ ብቻ ነው ማታ ላይ የምገባው እንጂ ከዛ ውጪ እየገባው አይደለም። ትናንትና ታዲያ እንደዚህ ደግሞ የሚገርማችሁ ስከፍት የሚመጣልኝ የመጥፎ ሰዎች እንትን የዘቀዘቁ ፎቶ ምናምን ነገር ነው የሚመጣልኝና እቺ የፍቅር የምትባለው የፍቅር እንትን ማለት ነው ኦዲየንስ ናት መሰለኝና እሷ የሄርሜላ ኦዲየንስ እና የፍቅር ኦዲየንስ አሉ ከሁለቱም ሳይድ ከቅመሜ ጋር ችግር ያለባቸው ትንሽ ነገር እንትን ባለ ቁጥር ፎቶዋን የሚዘቀዝቁ ምናምን ማለት ነው። እና ምን ፈልገው እንደሆነ ራሱን ግራ ነው የሚገባኝ። እና ቅመሟ ታደሰ እንደዚህ እያማረባት ውብ እየሆነች እናንተን እያቃጠለች ትቀጥላለች እንጂ ለሚወዳት እየወደደች ለሚያከብራት እያከበረች ደግሞ እንደዚህ ቅጥል የምትሉ በባዶ ዝም ብላችሁ ማለት ነው ምናችሁም ጋር ሳትደርስ እናንተ ወዳችሁ በገዛ ፍቃዳችሁ የምትቃጠሉ ሰዎች አላችሁና ለእናንተ ምንም ማድረግ አይቻልም። ስለዚህ እያያችሁ ተቃጠሉ። እሷም ደግሞ እንደዚህ እያማረባት ውብ እየሆነች የባሏ ቅምጥል ትሄዳለች ማለት ነው። ገና ትልቅ ደረጃ ደርሳ ታያታላችሁ። እናንተ ደግሞ በባዶ ዝም ብላችሁ ምናችሁም ጋር ሳትደርስ የሰው ልጅ እኮ ሲነካ ሲሰደብ ወይም ደግሞ የሆነ ቤተሰቡን ስትሰድቡ ብቻ የሆነ ፓርቱን ሲነካ ነው አይደል የሰው ልጅ ለምን ብሎ የሚጠይቀው ወይም ደግሞ ወጥቶ ሊሳደብ የሚችለው በስሜታዊ። እነዚህ እኮ ምናቸውም ጋር ሳትደርስ ሀይሚዬ ማንነውም ጋር አትደርስም። በቃ እሷ የሶሻል ሚዲያ ሰው ነች። ከባሏ ጋር ፍክት እያለች እየመጣች በተለያየ መንገድ ያስተምራልም ያለችውንም እንዲሁም በፕራንክም በምንም አይነት ወይ ይሁን ብቻ እየመጡ እኛን እያዝናኑን ነው። ለሚወዳቸው ኦዲየንስ እየመጡ ሁል ጊዜ በምንፈልገው መንገድ ሆነ መስራት ባለባቸው መንገድ እየሰሩ ነው። ገባችሁ አይደለ? እነዚህ ልጆች ከማንም አልደረሱም። ግን እናንተ በራሳችሁ ፍቃድ መቃጠል በራሳችሁ እኔ እኮ በጣም ይገርመኛል። ሰው እንዴት በራሱ ጊዜ ይቃጠላል ማለት ጨጓራውን ይልጣል። እኔ አንድ ሰው ካልተመቸኝ ዞር ነው የሚለው እዛ ቦታ ላይ አልቆይም። ገባችሁ? ካልተመቸኝ ዞር ነው የሚለው። ልክ አሁን ማን ነው ስሙ አብርሽና ሩታን ምናምን በፊት በደንብ ነበር የምከታተላቸው በደንብ ማለት ነው። በቃና በጣም በጉጉት ሁላ ነበር የምጠብቀው ቪዲዮአቸውን። ከዛ በኋላ የሆነ ይሄ ድራማ ተከታታይ ነገር ሲጀምሩ ምናምን በቃ እርግፍ አድርጌ ተውኩኝ በቃ ደበረኝ። ገባችሁ? ይሄ ለማየት ምናምን ነገር ደበረኝ አስጠላኝና እርግፍ አድርጌ ተውኩኝ በቃ። ገባችሁ? እንደዚህ ነው በቃ የማፈልጉትን ነገር አለማየት ትችላላችሁ። ግን እኔ አሁን እንደዛ ቪዲዮአቸውን መከታተል ልተው እንጂ ከአብርሽ ጋር ወይም ከሩታ ጋር ችግር የለብኝም። እኔ እነሱንም ለሰድባቸውም ላንቋሻቸውም አልችልም። የፈለጉትን ማድረግ መብታቸው ነው። ገባችሁ? እኔ ተገድጄ አይደለም የማየው። ስለዚህ እኔ የማልፈልገውን ነገር ማየት አልፈልግም በቃ አይደለ? እዛ ቦታ ላይ አልቆይም፣ ዞር ላለሁኝ የምፈልገውን ነገር ብቻ እከታተላለሁ። እንደዛ ነው መሆን ያለበትም ማድረግ ያለባችሁም እንጂ ዝም ብሎ እኝኝ ማለት አያስፈልግም። እና ሀይሚዬና ብሩኬ እንደሆኑ የሶሻል ሚዲያን ስራ እንግዲህ ያውቁታል። ግዴታ ሁሉም ሰው ይወደደኝ ምናምን አይሉም። ብዙ ወዳጅ ያላቸው መሻአላ በቃ በጣም በስስት የምንወዳቸው ሳስተን የምንወዳቸው ሰዎች ስላለን ለኛ ሁልጊዜም እንደዚህ ምርጥ ሆነው ፍክት እያሉ ውብ እየሆኑ እየሳቁ እየተደሰቱ ይምጡልን እንጂ ሌላው ትርፍ ነው፣ ችግር የለውም። መልካም ምሽት ይሁንላችሁ። ባይ ባይ።